ምዕራፍ 3 ወረራ። አንበርብር ብቻቸውን ወሪሳን ወረሩ። አናቱ የትንሽ ልጅ ራስ የሚያህል የዘብ ዱላ ታጥቀው ይንጠረበባሉ። ባለጋራዬን ውለዱ። ወሪሳ ምጥ ይጠናባታል። ይህን ሰፈር ወና ነው የማደርገው። እንደ ሕዝብ ቆጠራ በመደዳ ነው የወንጀል ሪከርዳችሁ ያለኝ። በቤተሰብ በቤት በመደዳ አባት ነህ፣ እናት ነሽ፣ ልጅ ነህ፣ ልጅ ልጅ ነሽ፣ አያት ቅድመ አያት የሞቱት ሁሉ አይቀሩኝም። እንደገና ተዋርደው እንዲቀበሩ አስፈረድባቸዋል ነው። ወሪሳ ራደች። በዕድሜ የአንበርብር ኩያ ተመርጠው ጆቢራ ተላኩባቸው። እንዳትቀርበኝ። ዱላቸውን ወደ ጆቢራው አነጣጠሩ። የዝንጀሮ መነኮሴ የሰንበሌጥ አንካስ ያሉ። እንዳትቀርበኝ። የመጣውን ሁሉ አያስቀርቡም። ባለጋራዬን ውለዱ። ወሪሳን አስጨንቀው ያዙ። ጆቢራ ስላልተሳካላቸው አቀርቅረው ተመለሱ። እሳቸውን ተክቶ የማማጉዶ የልጅ ልጅ ልጅ ቀረባቸው። እቀፉኝ እንደማለት እጁን አንከረፈፈላቸው። አንት የአይጥ ቅልቀል ዞር በል ካጠገቤ ናሉት። እሱም ላይ ዱላቸውን እየነቀነቁ የልጅ ምላጭ በደረቁ ይላጭ። ዞር ኮዞር። ልጅ መስሎ የሄደው አዋቂ ሆኖ ተመለሰም። አንበርብር ቢያናደዱኝም አደነኳቸው። ራሴን አየሁባቸው። ጆቢራ በአዛውንትነት ልጁ በሕፃንነት አሞኝተውኛል። አንበርብር ግን እኔንም ወሪሳውያንንም በልጠው ተገኙ። አንበርብር በወሪሳ ላይ አይጥ ጣረሞት ይዟት ትጫወታለች ድመት እንደተባለው ሆኑ። አስጨነቁ። በሦስተኛው የአንበርብር ወረራ ላይ እንዴት እንደተከናወነ ያላወቅኩት ነገር ሆነ። አንበርብር ወሪሳውያንን ጥቂት አንበርብረው እንደቆዩ ወረንቲ የያዛቸው መሰሉ። የደረት ኪሳቸውን የሱሪ ኪሳቸውን ከፈታተሹ በኋላ ለጥቂት ጊዜ ፈዘው ቆሙ። አንበርብር ሲመጡ ጀምሮ አይቻቸዋለሁ። ማንንም ወሪሳዊ አላስጠጉም። እንደኔ አልታቀፉም። የሱሪ ጥላሸታቸውንም እንዲራገፍም አልተስማሙም። እና ታምር ሆነብኝ። አንበርብር በደከመ ድምፅ መቶሪያዬን መልሱ ዳሉ። ቤታቸው ጥለውት የመጡ መስሎኛል። መቶሪያዬን የአንበርብር ድምፅ አሸናፊነት ግርማውን አጠጥቶ ተልፈስፍሷል። በወሪሳዎች ፊት የተንበረከኩ መሰለኝ። መቶሪያዬን ሄጄ ቤታቸው ጥለው እንደመጡና ማንም እንዳልቀረባቸው ልነግራቸው ሳኮበኩብ የማማጉዶ የልጅ ልጅ ወደ አንበርብር አመራ። አንድ በዕድሜ ብዛት የተዥጎረጎረች ቡና አይነት የኪስ ቦርሳ አውጥቶ ሰጣቸው። አንበርብር አላመኑም። ተስገብግበው ከፈቱት። ቤታቸው ፈካ። ከቁመታቸው ጥረት የተነሳ የልጁን ግንባር ሳሙት። ልጁን ለመሳም እጅግ አላጎነበሱም። የወደቀ ዱላቸውን አንስተው ወሪሳን ለቅቀው ሄዱ። ታምር ሆኖብኛል። ድግምት ሆኖብኛል። አስማት ሆኖብኛል። ወሪሳዎች የአንበርብርን ቦርሳ እንደ ድመት ውር ብለው ጠሯት። እንደ ቡችላ አባበሏት። እንደ ዶሮ ኩልኩል አሏት። እውነቴ ተቀበጃጀርብኝ። ስጠይቅ የሚነግረኝ አጣው። የአንበርብር ወገን አድርገው ወሪሳዎች እንደ ባግለል ብለውኛል። በመጨረሻ ምዬ ተገዝቼ የሆነውን ነገሩኝ። የአስተዳረቁን ዘዴ ያመጣው ድኩሱ ነው አሉ። ድኩሱን አውቀዋለሁ። የጫት ቤት የሚቃምበት ቤት ከአንዴ ሁለቴ አይቼዋለሁ። ፈጣን ቀዥቃዣ ስለሆነ ተቀምጦ እንኳን ሙሉ ገጽታውን ለማየት የሚያዳግት ነው። አይኑ፣ አፉ፣ አፍንጫው፣ ጆሮው፣ ሁለመናው በእንቅስቃሴ የተለከፉ ናቸው። ሲያወራ ቃላቱ አጥብቆ ለመያዝ የሚያዳግት ፍጥነት አላቸው። እና ድኩሱ አንበርብርን አጤናቸው። ሁልጊዜም አንድ ቦታ ቆመው ነው ወሪሳን የሚዘልፉት። ድኩሱ አጤኑ አውጥቶ አውርዶ አንድ ድምዳሜ ላይ ደረስም። ቀጭን ልምጭ ጫፍ ላይ ክር አሰርም። ጥሩ ጫፍ ላይ መንጠቆ አንጠለጠልም። ዛሬ ድኩሱ አሳ ሊያጠምድ ነው ብለው ወሪሳዎች ተዘባበቱ። እሪ በከንቱ ወንዝ አሳለ እንዲህ የመሰላቸው ከፍጥነቱ የተነሳ አልተጠመደላቸውም። ብቻ ድኩሱ አንድ ቤት ተጠግታ የቆመች ስልክ እንጨት ታቅፎ ወደ ላይ ተሳበ። ጣሪያ ላይ ወጣ። ለካ አንበርብር ሲመጡ አይቶ የጠቆመው ኑሯል። ተደፈጠ። አንበርብር ዘለፋቸውን የሚያከናውኑበት ጉብታ ተቆጣጠሩ። ድኩሱ ሰገግ ብሎ ካናታቸው ያያቸዋል። አንበርብር ዘለፋቸውን ቀጠሩ። ድኩሱ አስልቶ ማስገሪያውን ጣል አደረገም።
የአንበርብር ኮት ከፈት ዘጋ ትላለች። አስተካከላት። የውስጥ ኪሷ ላይ አነጣጥርም። ሰደደ። ቦርሷ እንደ ዓሣ እየተንፈራገጠች መዝዞ አወጣት። እሪ በከንቱዎች። ጆቢራ በሬውን ቆርቁረው መራኛው ላሉኝ። የምን መራኛ ነው ያልኳቸው። ወሪሳዎች መሬ ነው ሲሉ ሰማሁ። ረኔ ሀገር የመራቢት አይደለም። ወንጀራ ይዘህ በመፎከርህ እንጂ መች በሀገር ሆነና እይልቅየ ላሉ ወደ ውስጥ እየዘለቁ። ብቸኝነትህ ይበቃል። በአንድ ልብ ወሪሳዎችን ተቀላቀል። እኔ መችም ቢያልኩ ስቀርብ መስረቅ ነው። አያንተ ነገህ እሾህን በእሾህ ሲባል አልሰማህም? ሰራቂ ብትሆን ማን ይሰርቃል? እንዴት ሌባ ሌባን አይበልጠው ምላጭን አይቆርጠው ሲባል አልሰማህም? በረጅሙ ተንፍሼ ዝም አለው። ይኸውልህ ወሪሳ ውስጥ እንደሪ በከንቶች እርስ በርስ መታቆስ የለም። ወሪሳዎች ግብሩ ከግብራቸው፣ ጠባዩ ከጠባያቸው ያልገጠመውን ነው የሚያጠቁ። ተደባረቃቸው። ዕለቱን መደባረቅ ቢያቅትህ ምሰላቸው። እሺ በርታ ብለውኝ ሊወጡ ሲሉ የአንበርብር ነገር እንዴት ሆነ ያልኳቸው መለስ ብለው እንዴት ሆነ ያሉኝ። አልተመለሱም። የእነሱን ነገር ተወው። የስብስት እርሻ የጠመነሽ አሉ። ጠበቃ በነበረበት ጊዜ የቂም መዋጫ አድርጎን ነበረም። እንዴት እንደ ቸኮሉ ባውቅም ቢያጫውቱኝ ወድጃለሁና ነገር ማሰናሰን ቀጠሉ። ነገሩ ረዥም ነው። የእሱ አባትና የኔ አባት ደመኞች ነበሩ። ደመኝነታቸው በሌላ አይደለም። የአንበርብር አባት ጠብ፣ ሁከት፣ ክስ ይወዳል። ታዲያ ነጋ ጭቅጭቅ ነው። ጠባብ ማመልከቻ ነው። ክስሱ ያስፈረደበትን የወሪሳ ሰው ተከርችሌ ድረስ ሄዶ ሌላ መጥሪያ ይሰጠዋል። በዚህ እኔ አባት አንጀታቸው ያራልና ሶታውን ከወሪሳ መርጠው ሌት ወደ እሪ በከንቱ ይሰዳሉ። የሌላው ቤት ሳይነካ የአንበርብር አባት ቤት ወና ሆኖ ያድራል። ሲደጋግም እንዲህ የሚያደርገኝ አባ ሰተቴ ነው ማለት ጀመረ። አባ ሰተቴ የኔ አባት ናቸው። ጃነሆይ ድረስ የታወቁ። ይሄ እኛ ሰፈር ስሙ አባ ነጥቀውም አልነበርም። ራሴን በአዎንታ ነቀነኩላቸው። ጃነሆይ በንጉሥ አገር የምን አባ ነጥቀው ነው ቀይሩ ሲሉ ወሪሳዎች ሁሉ እኛ የምንወደው አባ ነጥቀውን ነበረ። ንጉሥ ካልፈቅዱ አባ ሰተት ይባልልን አሉ። ይህን አባ ወሪሳ ጣልቃ ገብቶ ነው በራሱ ስም ያደረገው። ንጉሡም ተላላላቸው። ተሰተቴስ ወሪሳ ይሻላል አሉ። በዚህ የተነሳ ከጉዶ ጋር ቂም እንደተዋረስን አለን። ከአንገት በላይ ሆድ ለሆድ እየተዋወቅን እንክ እንባባላለን። እሷ የወሪሳ ልጅ አይደለች? አዎ ብቻ አንዱን ይዤ አንዱን ሆነ እንጂ ጃነሆይ አባ ሰተቴን በደንብ ያውቋቸዋል። በወሪሳ በኩል ወደ ግምጃ ቤትም ወደ ባንኮዲ ሮማም ሲሄዱ ተዚሁ እኛ ደጅት አለ ጥላ ስር አረፍ ብለው ነው። ጃነሆይ ለሰበቡ ግምጃ ቤት ባንኮዲ ሮማ ይላሉ እንጂ የሚመጡት ታባቴ ዘንድ ነበር ይባላል። ቁጭ በሉ ናልኳቸው። ጆቢራን ወሰድ መለስ በሚያደርግ ማመንታት ውስጥ ሆነው አልጋው ጫፍ ላይ ተቀመጡ። እሺ ናልኳቸው። የእኛ አባ ነጥቀው ሰፈር ነበር አላልኩህም? እሪ በከንቱ ደግሞ መሸ በከንቱ ነበር። የአንበርብር አባ ለአመዱ ማመልከቻውን አሰናድቶ አባ ሰተቴን ጉድ ልሰራው ነው ማለት አበዛ። ተው ቢሉት አልሰማ። ታውራጃ ጠቅላይ ግዛት ቢል አልንቀበልም አሉት። ለምን? እንዲህ ንጉሡ ተቀብሎ ወርደው የሚያናጉሩትን ማን ሊዳኝ? እንዲያ በከንቱ ከፍ ዝቅ ሲል በመሃል ማን ይመጣል? ማርሻል ቲቶ። እሺ ጊዜው መጥፎ ነበር። የጎጃም ገበሬ አምጧል፣ የትግሬ ገበሬ አምጧል፣ የባሌ ገበሬ አምጧል። ሁሉም ግብር አንከፍልም ባይሆኗል። ያላመጠውም ግብር እስቲጠየቅ አኮብኩቦን ያለው። እንዲያ ወዲያ ሰሞን ደግሞ ልዑል መኮንን በመኪና አደጋ ሞተው ለተስካሩ የተገኘው ሁሉ ሲገዛ፣ ሲቀቅል፣ ሲገነፈል፣ ሲበላ የተረፈም አልተገኘም። እንግዲህ በዚህ መካከል
የአቂናጣ ፈረንጅ ሲንከረፈፍ የመጣ ማርሻል ቲቶ መቼም ቅንጡ ነው። ያገኘውን አይበላ አይነፍጥ። ጃንሆይ ንሳ በጅሮድ ብር አምጣ ቢሉት እየተልሞሰሞሰ ዝም። ምን ሆነሃል ቢሉትስ ረጉድ ሆነናል ጃንሆይ ምናምኒት የለም ባንኮዲሮም አትሄድም ወይ? ረዚያም የለ በጉድ የወጣው አሉ ጃንሆይ። እናስ ምን በጀን? ይሄ ነጫጭባ ስማችንን ሊያጠፋው አይደለም ወይ? አይን ፍጥጥ። ጃንሆይ ጊዜውን ያውቁታልና ወደ የትኛውም ገበሬ መልእክት አላኩም። በሉንሱ የአዲስ አበባን አጥቢያ ሹማምንትን ጥሩልኝ አሉ። ሁሉም መጥቶ ተፊታቸው ተኮለኮለ። ዶሪሳም አባ ወሪሳ ስላልተገኘ አባ ሰተት ሄደዋል። ለመሸበኮንቱም የአንበርብር አባት አለ። ጃንሆይ እንዲሆነን ሳይሉ በደፈናው ጠየቁ። እንዴት ነው የመሬት ግብር የምትሰበስቡት? ለመሆኑ እጃችሁ ላይ ምን ያህል ብር አለ? የጎላው አጥቢያ ሹምታንት ይጀምር። የጎላው ተነስቶ 800 ጎላ ሰብስበን ነበር ለልዑል ተስጋር ለመቀቂያ ይፈለጋል ተብሎ አስገብተናል። በልቶ ቁጭ በል። የተረት ሰፈሩትስ እኛም የተገኘውን ተረት ማሰባሰቢያ እናውላለን። ገንዘብ ዛሬ ቢጠፋ ነገ ይገኛል። አንድ የተጠፋ የማይገኝ ተረት ነው አይልም። በልቶ ቁጭ በል። ዶሮ ማነቂያ። እረኛም ተቸግረናል። እናት ዶሮዎቹ ተወስደው ጫጩቶቹ ቀርተውብናል። ምን እናደርጋቸው ስንባባል ነው የተጠራሁት። ቁጭ በል አሮጌ ጌራ። ያንኑ 70 ሰንጋ እያንከላወስን ነበር ያለ ነው። ሁሉንም ለልዑል ተስጋር ቤተ መንግሥት አስገብተን ከማለቱ ጃንሆይ ተከዙ። ጭንቅላታቸውን ይዘው እንዳከረከሩ ብር አልተጠራንም አለ አባ ሰተቴ። ቤቱ ጉም አለ። ጃንሆይ ቀና ብለው ማነህ አንተ አሉ። አባ ሰተቴ ነኝ ጃንሆይ አለ። አንተንስ አልዘነጋንህም፣ አውቀን ነው የምታስተዳድረውን እያወቅን ተየት ታምጣ እንልሃለን አሉ። እዳሪ ያረሰ ለልጁ አጎረሰ ይባል የለም ወይ ጃንሆይ? እንዴት አሉ ጃንሆይ። ነገር አበዛሁቦ ጃንሆይ። ለማንኛውም እኛ ዘንዳ 30 ሺህ ጠገራ ብር አለ አሉ። አይደረግም። አይ ጃንሆይ፣ ኩራትና ሀብት አይገኙ አንድነት ይባላል። ቤት ወረጅ አለ። ጃንሆይ ራሳቸውን ይዘው አቀረቀሩ። የሚገርም እኮ ነው። አሁን ምን ይሁን ነው የምትል አባ ሰተቴ አሉት። ብሩ ተርሶ ዘንድ ባደራ ይቀመጥልን፣ ይህን ተዛሬ ነገ ነግሮታለው ስል አለ አባ ሰተቴ። ጃንሆይ ብር እንደቸገራቸው የገባው እሱ ብቻ ነው። በል እሱን በኋላ እንመክርበታለን። እኛ ያንተ ብር አስቀማጮች ነን። ልብ ለልብ ተተዋውቀው ፈገግ ተባባሉ። ጉባኤው ሲያበቃ አባ ሰተቴን ብቻውን አስቀርተው ብሩን እኛ ገምጃ ቤት አስገባ፣ ጊዜ ሲቀናልን እንመልስልሃለን፣ ብድር ነው አሏቸው አሉ። አባ ሰተቴ ፈገግ ብለው ጃንሆይ፣ እኔም የሀገር አደራ አስቀማጭ ነኝ፣ አበዳሪም ተበዳሪም የለም፣ ሁሉም ባላደራ ነው አሏቸው ይባላል። ጃንሆይ እርግጥ አሉ። ይህኔ ነገር አንዱን ይዤ አንዱን አይደል? የህሪ በከንቶቹን ሳልነግርህ ጃንሆይ አይናቸውን እየማተሩ ተሆነስ ሆነና አሉ። ተሆነስ ሆነና መሸ በከንቶች ወካያቸውን ልከዋል። አዎ ጃንሆይ አለ አንበርብር አባት። ዛሬ ችሎት የለ ሆኖ ነው አሉት ጃንሆይ። ቤቱ ሁሉ አውካካ። በነገረኝነቱ ወጋ ሲያደርጉት ነው። አንተስ እንዴት ነው? ገንዘብ ግራ ብቅሎ ቁልቁል ሲወርድ እያዩት ጃንሆይ አይልም። ልብ ያለው አንቋ አስቀሯ። እናንተ መሸ በከንቶች አይናችሁ ከነገር እጃችሁ ከበትር አይቦዝም፣ እንዲያው እሪ በከንቱ አሏቸው። ዕለቱን ሰፈሩ እሪ በከንቱ ተብሎ አደረ። እንግዲህ ከዚያ አንስቶ ፊት አባቱ፣ አሁን ደግሞ እሱ ነክሰው ይዘውናል። የወሪሳ ሰው ወጥቶ ባይገባ ደስታቸው ነው። ታዲያ አንተም ወሪሳን አልፈህ እሪ በከንቱ ስትሄድ ከጠላት ቆጥረንህ ነበረ። በኋላ እውነቱ ተገለጠልን ብለዋሉ። ጆቢራ ከቤቴ ከወጡ በኋላ ቤቴን ፈተሹ። ሲናስ ምንም የጠፋኝ አልነበረም። በዚሁ ወሪሳዎችን ተቀላቅየ ከወሪሳዎች እንዳንዱ እንደተቆጠርኩ አወቅሁ። ጅማሬ ጠዋት ደጃፌ ተቆርቁሮ ስከት አንዲት እግር እንድትሴት ጎባለች። ራሴን አስጨንቄ ማን እንደሆነች አወቅሁ። የአንበርብር ልጅ ናት። ምኗም አንበርብርን አትመስልም። ትከሻዋ እንደ ቋጥኝ የተከመረ ነው። ጡቶቿ እንደ እግር ሄደር ከባድ ነገር ከፊቷ ገለል የምታደርግበት መጋፊያዋ ይመስላል። አወከኝ ያለችኝ።
ራሴን ወዘወዝኩላት። ይህችን ሴት አንበርብር እንዴት ልጅ ብለው ተቀበሉ በማለት እያሰብኩ ነበርም። ምናልባት የጆቢራው ልጅ ብትባል ያሳምን ይሆናል። አንበርብርና ጆቢራ የሚናከሱት የእሷን ልጅነት በየልቦናቸው ይዘው ይሆን እንዴ? ምነው በደህና ናልጓት። አባዬ ይሄን ስጪ ብሎኝ ነው አለች። አንበርብር ተኩራርተው የሚቀመጡበት መዳፍ ባለው ቀኝ እጇ የተቋጠረ ጎድጓዳ ሳህን ይዛለች። እሷ ጋር ሆኖ ትንሽ መሰለኝ ወደ እኔ ሲዘዋወር ከበደኝ። ምንድን ነው? ትናንት ማህበር ነበር፣ ቋጥሪና ውሰጅልት አለኝ። አትገቢም? አይ አባዬ ገለኛል። የተሽኮረመመች መሰለኝ። ግቢ ያልኳት ለምን መስሏት ይሆን? አባዬ እንዳለ መቼም የጦር ቃል ኪዳናችን አንድ የፈርሷል። ምን ነው በአባትነት እንኳን አልጠየቅም ወይ? እመጣለሁ፣ ኧረ እመጣለሁ። ጎድጓዳ ሳህኑ እጄን ሊገነጥለው ደረሰም። እየተሽኮረመመች ፊቷን አዙራ ሄደች። መሬት የተንቀጠቀጠና የተንቀረቀብኩ መሰለኝ። አንድ እግሯን መሬት ላይ በደንብ መትከሏን ካረጋገጠች በኋላ ሌላኛውን እግሯን ስለምታነሳ ስትራመድ እጅግ ትዘገያለች። ይችን ልጅ ማለታቸው አንበርብር ተሸወዱ ናልኩ። የልቤን የሰማች መስል ዞር አለች። በንግጥ ፊቷ ላይ ግን መሽኮርመም እንጂ መታዘብ አላነበብኩም። አዲሲቷ ወሪሳ። አንበርብር የላኩልኝን ቋጠሮ ወሪሳዎች ጫት የሚቆሙበት ቤት ሄጄ ፈታሁት። አልጫና ቀይ በግ ወጥ ነው። በጠዋት ጫት የጀመረ ወሪሳዊ ሁሉ እየተጎጠሞጠ ገባበት። ሁሉም እንደ ባህሪው አበላሉም ይወስናል። ድኩሱ ከምኔው ጠቅልሎ ከምኔው እንደጎረሰ ለማጤን የሚከብድ ፍጥነት አለው። ሽኮኮ በዚህ ጠቅልዬ እንዲህ አድርጌ አንስቼ እንዲህ ብጎርስ እያለ ከቆየ በኋላ የሚተገብር ይመስላል። ከማውቃቸው ውጭ በቅጡ ያልተግባባቸውን እንኳን ባበላላቸው ባህሪያቸውን ለመገመት ችያለሁ። ለምሳሌ ፈላስፋው የሚሉት ወጣት በአንድ እጅ ጎርሶ በአንድ እጁ ፂሙን እያሻሸ ይመሰጣል። ያለው ድባብ ያስፈራል። ሁለት ያህል እንደጎረሰ ተነሳ። ፈላስፋው አበላን በቃ ለመኖር በቃ። እንዳጋመስን አንዲት ወንድ የምትመስል ሴት ገባች። ወንድ ያስመሰላት አለባበሷ ነው። መልኳ ልቅም ያለች ቆንጆ። ጭፍን እኛንም ምሳይ ናልዋት ተከላከለችን። አለባበሷ ብቻ ሳይሆን አበላሏም የወንድ ነው። ሼሽ አላችሁ ላለች ጭፍን። ሼሽ ሲጋራ መሆኑን ያወቅኩት ድቁሱ አውጥቶ ሲሰጣት ነው። የአዲሱ የወሪሳ ትውልድ በቅጡ የማይገቡ ቃላቶች አሉት። ባዕድ እንዳይረዳ ሲፈልግ ጠመዝማዛ መንገድ ያለው ቋንቋ ይጀመራል። ለዚህ መፍትሄ ሆኖ ያገኘሁት ቃላቶቹን ከሽኮኮ ላይ መግዛት ነበርም። በቃላት 10 ሳንቲም ከመቶ በላይ መዘገብ። መካከላቸው ስገኝ ወረቀት የማገላበት መስዬ ከቃላት መፍቻዬ ላይ አገናዝባለሁ። የመጀመሪያ ቀን ምግቡን በልተን እንደጨረስን ወንዳ ወንዷ ጭፍን ሲጋራዋን እየሳበች ፍቁር ነው እንዴ ናለች። ሰላይ ነው ወይ ማለቷ ነው። ኧረ ምን ብሎ ነው? አዲስ የወሪሳ አባል ነው። ተቅሟል ጠየቀች። ተከፍሏል ማለቷ ነው። ናሙናው ነው። በደንብ አልተከፈለም ማለታቸው ነው። ይገረም። በደንብ ልከፍለው። ይመችሽ ትችያለሽ ማለታቸው ነው። ተነፍቶበታል እንዴ? ፈዛዛ ነው ማለቷ ነበርም። ኧረ መርየ ነው። እዚህ ላይ አባባ ጆቢራ መራኛው ያሉኝ ትዝ አለኝ። ከመተርጎሜ በፊት ገባኝ። ነቃ አልኩ። ጀለሲ ተጫወት አለችኝ። እሺ አልኳት። ቆንጆ ወንድ ትመስላለች። ለመልኩ ግድ የሌለው። ሟቹ ሳህኑን ጠብለታ አለች። ሟቹ ቀን የጠመመበት ወሪሳዊ ነው። የሌብነት ዛሬ ሞተበት። ስለዚህ በጉልበቱ እያገለገለ ራሱንና ሱሱን ይችላል። ግርም ሳይለው ተነስቶ ሳህኑን ይዞ ወጣ። ትምሩ ኔፓ ነው። አሁንም ጠያቂዋ እሷ ናት። ከመልሳቸው ምን እንደጠየቀች ገባኝ። ራስ ተማሪ ነው። ምንድን ነው የምታስተምረው? አማርኛ ናልጓት። የሚከይፈህ ምንድን ነው? ዝንባሌ ተሰጥኦህ ማለቴ ነው።
አለችኝ። ስታወራ እንደ ራፐሮች ያደርጋታል። ፊቷ ወዝ አልባ ይሁን እንጂ አይኖቿ ስትስቅ እየተጨፈኑ የደስደስ አላብሰዋታል። ማለት አልኳት። የሚከይፍ ፊልም ነው? ማንበብ ነው? ሙዚቃ ነው? ምንድን ነው? ሌሎቹ ጸጥ ብለው የፈቶት ጫት ላይ ተጥደዋል። ተረት ላልኳት ሳላስብበት ጅል መስዬ ታያት ይሆን? ሁሉም ሳቁ። ፈላስፋው ብቻ የሌለ ያህል በራሱ ተመስጧል። አይገርምም? እኔም ተረት ይከይፈኛል። ተበረታተው። ወደፊት የተረት መጽሐፍ ማሳተም እፈልጋለሁ ላልኳት ግጭ አለችኝ እጇን ጨብጣ። ገጨው። ለዚህ አልሰነፍኩም። እኔ ጋር ያለውንም አንድ ላይ አድርገሽ ታሳተሚዋለሽ፣ ይመችሽ አለችኝ። እሺ አመሰግናለሁ። ብቻ አሁን እናፋፍመው። ምንውን? አረንጓዴ ሽብሩን ነዋ። ግራ ተጋባሁ። ካስተረገምኩ በኋላ ነው ጫት ንቃም መሆኑን ያወቅኩት። ፍሙም ይላክ ያለችው ስላልገባኝ ወደ ሽኮኮ ዞሬ አየሁ። ጫትና ሲጋራ ላክና ተረቱን ትነግርሃለች አለኝ። ሟች ሳህኑን አጥቦ ሲመለስ 50 ብር አውጥቼ ሰጠሁት። እንደቻለ አለችው። በሁሉም ግዛበት ማለት እንደሆነ ያወቅኩት በኋላ ነው። የተረት እናት ጫቱ ተገዝቶ ጥቂት ቃም እስክናደርግ ጠብቄ በይ ተረቱን ናልኳት። ሁሉም ሳቁ። አሁንም ፈላስፋው ከኛ ጋር አይመስልም። የተጫጫልኩ መሰለኝ። እሷ ግን ፈገግም ሳትል ደብተር ላክ ያለችኝ። ሁሌ ቲቸር አይደብርም አንዳንዴ እንኳን ብላ አጉረመረመች። ልጆቹ መሳቃቸውን ቀጥለዋል። በመልሱ ይምጣ አልኩኝ። ችሏል፣ ሌላ ብር ስጠው፣ ማሽና ገዛለት ናለች። 10 ብር አውጥቼ ሰጠው። በተረፈው ሴሽ አምጣበት አለችው። ደብተሩ መጣ። 16 ሎክ። አሁንም መልስ የለም። እስክሪብቶ ምናምን ይገዛል እያለሲ አለችኝ። አለኝ ናልኩኝ። ሳቁ አልተቋረጠም። ጻፍ አለችና ቀጠለች። አንድ ኦሪሳዊና አንድ የሪበር ሪበከንቱ ማለቷ ነው። ልጅ ጀለሳሞች ነበሩ። ጀለስ ናልኳት አቋርጬም። አዎ ጓደኛሞች አለች። ጀለስ እኮ በእንግሊዘኛ ምቀኛ ማለት ነው። እኛ እያወራን ያለነው በኦሪሳኛ ነው። አሁንም ቤቱ አውቀቃ። እነዚህ ጀለሳሞች ከዕለታት አንድ ቀን ገበያ አብረው ወጡ። እሺ ኦሪሳዊዋ በዛው ቢዝነስ ልታፋፍም ልትሰርቅ ነው የወጣችው። ሪበሩ አልባናነችም፣ አላወቀችም። እሺ ሪበሯ ገዛዝታ ልትሄድ ስትል ኦሪሳዊቷ ትገግምና ያየችው ዕቃ ላይ ሁሉ ሙግት ትገጥማለች። ስንት ነው ምናምን እስኪ ለኪው እያለች ሻጯንም ሪበሯንም እያደናገረች ትሸምቃለች፣ ትሰርቃለች። እሺ ከዚያ ከገበያ ሲመለሱ ሪበሯ ምር ብሏት ሁሉ አማረሽን ገበያ አታውጠዋት የሚለውን ተረት ለመጀመሪያ ጊዜ ፈበረከችው። አልኳት ተገርም ያለው። ሁሉ አማረሽን ገበያ አታውጧት ሲባል ሰምታ አታውቅም? አውቃለሁ። በቃ ያቺ ሪበሯ ናት የፈበረከችው። ለዚህ ነው እንዴ? አዎ ጻፈው እንዳትረሳው። የሚገርም ነው። ጻፍኩት። ዮሪሷ ምን ብትላጦር ነው ጠየቀችኝ። ምን አለቻት? የሪበሯ ተጠቁራ የለ ብን ዮሪሷ በሸመቀችው የሪበሯ ሌባ ትባላለች አይደል? ሌላ ቀን መጥታ ገበያ እንሂድ ስትላት ይሉሽን በሰማሽ ገበያ ባልወጣሽ ስትል ተረት ፈበረከችባት። ለካ ለዚህ ነው ናው ጻፈው። ባይዘወይ በነገራችን ላይ ዮሪሷ የኔ እናት ናት። እውነት? ገብርኤል ቆማጣ ያርገኝ ረጠላትሽ። ጻፍኩት። አሁን እኔ የአማርኛ አስተማሪ ነኝ። እቺ ልጅ የምታውቀውን ካላወቅኩ ምኑን አስተማሩ? በዚህ ላይ ለዛዋ እዚህ ክላም የምታደርገን የምታየን የተረታሞች ልጆች ነን። አይጥ በበላ ዳዋ ተመታ ይባል አይደል? ሰምተሃል? አዎ
የድቁ ሰው ያተበበሉት ነው ባይጤ ተሳበበው። ይገርማል። ጻፈው። ጥቂት በሲጋራ ጭስ መካከል ዋኝታ ስታበቃም ይህን ተረት ሰምተው ነበረ? የቱን? አንድ ሰውዬ የበቅል ጥምግቶ እሺ፣ የውስጡን በቅኔው? አዎ፣ እሱን ለመብላት ብዙ ለፋ። እሺ፣ ቋንቋዋ ለእኔ እንዲመጥን ያቀለለች እንደሆነ ገብቶኝ ተገረሙ። ከዛ የቅልጥሙን ጫፍ ቢጎረጉር የውስጡ አልወጣ ነው። ይህን ተረት አልሰማህም? ሰምቻለሁ። በተሰበረበት በኩል ወደ አፉ አስገብቶ ወደ ውስጥ በጣም ሲስበው መቅኔውን ሳያጣጥመው ዘሎ ወደ ሆዱ ገባ ያልኳት። ከዛ ምን አለ? ጠየቀችኝ። ለእኔ ባይልሽ ነው አለ ያልኳት። ይህ ፌኩ ነው፣ ሐሰተኛው ነው። እውነቱ ግን ሰውየው አይኑን ጨፍኖ ሆዱ ሲስበው መቅኔው ከንጥሉ ላይ የጠለፉት አባባ ጆቢራ ናቸው። ከዛ እሳቸው ዋጥ ሲያረጓት ሰውየው ለእኔ ባይልሽ ነው አለ አለችኝ። ይገርማል። መዘግብ የሽኮኮ አያት ደግሞ አለችኝ። አልኳት። ሊሞቱ ሲያጣጥሩ ነፍስ አባት ተጠራላቸው። እየተናዘዙ እንዳለ ጭቃቸው ሚስታቸው መጥተው በጆሮአቸው ምኑን ሞቱት አሏቸው። እንዴት አሉ። የከፈን እንኳን የለ አሏቸው። አንቺ እኮ አሉ ሞቱ ስልወት አለቻቸው። ጉዶን ኩበኛ አሉና ወዲያው ድምፃቸውን አጥፍተው መናዘዝ ቀጠሉ። የነፍስ አባትየውም ስላልተሰማቸው ጆሮአቸውን አፋቸው ላይ ሲለጥፉ ከኪሱ ግራ ኪስ ገንዘብ አጨናገፉ፣ ሰረቁ። ጭጋቸውን ጥሩልኝ ብለው በሸሎ ደብቀው ሰጧቸው። ቄሱ ዳዊታቸውን ሊያወጡ ሲሉ ግራ ኪሳቸው ውስጥ የነበረው ብር የለም። ቢደነግጡም ተጠራጥረው ዝም አሉ። ትንሽ ቆይቶ የሽኮኮ አያት ችክ ሚስት መጡና ምኑን ሞቱ አሏቸው። አሁን ደግሞ ምን መጣ አሉ። ብሩ አይበቃም አንቺ እኮ አሉ። ሞቱ ስሎት አሁንም የሽኮኮ አያት ድምፃቸውን አስለመለሙ። ኑዛዜው አልሰማቸው ያለው ቄስ ሲጠጉ ቀኝ ኪሳቸው ውስጥ ሰተት አሉ። ሌላ አጡ። እጃቸው መስቀል ይዞ ወጣ። ጭቃቸውን ፖሽሪው ሽጭው አሏቸው። ቄሱ ከኑዛዜ በኋላ አሁንም ቀኝ ኪሳቸውን ሲፈትሹ መስቀላቸውን ተቀጥተዋል፣ ተሰርቀዋል። ምን ቢሉ ጥሩ ነው አለችኝ። አልኳት። የግራው ሲገርበኝ የቀኙን ደገመኝ አለች። ሳኩኝ። በዛው የቄሱ ንግግር ተረት ሆኖ ቀረ ብላለችኝ። ይገርማል። በዚህ መካከል በየት በኩል እንደወጣ ያላየሁት ሽኮኮ 20 ብር ፊቴ ላይ ደንቁሮ 25 ብር ተድሯል፣ ተሽጧል፣ 5 ብር የደላላ ተቆርጧል ናለኝ። ምኑ? ሳህኑ ነዋ። በደብተሩ ፊቴን ሸፍኜ ቀረው። አንበርበር የአንበርበር ይንበረበር ዘንድ አባቴ የተሸፈነ ፊቴ ላይ ጭራውን ወንጨፍ አደረገም።